قال ابن أب واسمه محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى وبعد فالقصد بذا المنظوم تسهيل منثور ابن آل الرومي لمن أراد حفظه وعسرا عليه أن يحفظ ما قد نثرا. بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه ومن تبعه بإحسان إلى يوم الدين أما بعد فالسلام عليكم ورحمة الله وبركاته ودون دموتنا هاتوች إن شاء الله በዛሬው ክፍለ ጊዜያችን ደግሞ 9ኛ ክፍላችን ምናይ ነው የሚሆነው። እንደምታስታውሱት ባለፈው ትምህርታችን ላይ አረፍተ ነገር የሚባለው ክፍሎቹ ምንድናቸው፣ ስንትስ ናቸው የሚለውን አይተናል። ስም፣ ፊዕል፣ ሐርፍ ናቸው ብሏል። ሐርፍ ማንኛውም ሐርፍ ሳይሆን መልእክት ያለው ሐርፍ፣ ትርጉም ያለው ሐርፍ መሆን አለበት ብለናል። حروف المباني የሚባሉ ስላሉ እነሱን ለማውጣት ነው። አልፋቤቶች ማለት ነው። እነሱ መቅሱድ አይደሉም። طيب ስለዚህ የተፈለገው حروف المعاني حروف الجሮች ምሳሌ ነዋሲቦች ጀዋዚሞች እነሱ ናቸው የሚለውን ነው የተፈለገው እሱ ነው። ከዛ ስም ከፊዕል በምን እንለየዋለን? ፊዕልንም እንደዚሁ ቢባል እሱን የሚመልስልን ይሆናል። ቃለ فالاسم ما يدخله من وإلى ይሄን ቤት ጀምረን ነበር የቆምነው። فالاسم ስም ማለት ما يدخله ሊገባበት የሚችል ነው። ሚን ያለችው ቃል ወኢላ ኢላ ያለችው ቃል ልትገባበት የሚችል ነው። ሚንን ካስተናገደ ኢላን ታስተናገደ ስም ነው ማለት ነው። ሚነላሂ ዚል መዓሪጅ አያችሁት? ሚነላህ አላህ ስም ነው ሚን ስለገባበት። ወኢላ ኢላም እንደዚሁ ኢለላሂ መርጂዑኩም ኢለላህ አላህ ስም ነው። ኢላ የሚለውን ቃል ማስተናገድ ስለቻለ አው ካነ መጅሩራን ወይም ደግሞ መጅሩር የሆነ ነው ማለት ነው። ሐርፍ ጀርም ይሁን በሌላም ነገር ይሁን የተጀረረ ማለት ነው። እሱ ግን ሲገልጽ ቢሐታ አለ። በሐታ የተጀረረ መጅሩር ሆኖ መገኘቱ ማለት ነው። ወዓላ ዓላ ባልከውም እንደዚሁ የተጀረረ ሐታ መጥላዒ አልፈጅር መጥላዕ ስም ነው በሐታ ስለተጀረረ። طيب ዓላም እንደዚሁ ነው። ዓለይሃ ወዓላ አልፉልኪ ትሕመሉን አልፉልኪ ስም ነው ዓላ ያለችዋን ማስተናገድ ስለቻለ። طيب مثاله ምሳሌው ሚን ኢላ ሐታ ዓላ እነዚህን ፊደሎች ማስተናገድ የሚችል ስም ምሳሌ ዘይዱን ዘይዱን ያልነው አንድ ምሳሌ፣ ወኸይሉን ሁለተኛው ኸይል ያለው ዘይዱን ጂእቱ ሚን ዘይድን እላለሁ፣ ወኸይል ረኪብቱ ዐለል ኸይል ማለት እችላለሁ። ወገነም ገነምም እንደዚሁ ጂእቱ ሚነል ገነም ማለት እችላለሁ። ወዛ ወቲልከ ወለዚ ወመን ወከም እነዚህ ሁላቸውም ስም ናቸው። ዘይድ ኸይል ገነም ዛ ቲልከ አለዚ መን ከም። ሱብሃነላህ ስምንት ምሳሌዎች በጣም ያበዛዛ አንድ ቤት ሙሉ ምሳሌ ነው ያበዛል ምሳሌ ብለናል ባለፈው ላይ። በዛ መሰረት ይሄው 8 ስሞችን በምሳሌ መልኩ አስቀመጠ ይላል። طيب فالاسم ما يدخله مين አለ። ስም ብሎ ማለት ሚንን የሚያስተናግድ ነው። እንግዲህ ብዙ ጊዜ አሁንም እንደማነሳው አንድ ነገር የምናውቀው በብዙ መንገዶች እናውቀዋለን፣ ግን ዋና 3 ማወቂያዎች አሉ። አንደኛ ታሪፍ በጣም እየደጋገምኩት ነው። ሁለተኛ ምልክት ነው። ሶስተኛ ምሳሌ ነው። ተግባባን? ስም ማለት ምንድነው ዴፊኒሽኑ?
ባለፈው ትምህርት ባጭሩም ቢሆን ተነስቷል። አንድ ማወቂያ ዋናው እሱ ነው። ብዙ ጊዜ በምልክት ነው የሚገልጿቸው እነዚህ ነገሮች። ምልክት ቀላል ስለሆነ ነው። ሐድ የሚባለው የተወሰነ ወይም ታሪፍ የሚባለው ይከብዳል ብለው ስለሚያስቡ የሚከብደውን ትተው ቀለል ያለውን ነው የሚያቀርቡት። ለዛ ነው ምሳሌም ያቀርባል እዚህ። ስለዚህ ሙሰኒፍ ረሂመሁላህ صاحب ملحة الإعراب በሁለት መልኩ ስምን አስተዋውቆናል። አንደኛው በምልክት ሁለተኛው በምሳሌ ማለት ነው። ተግባባን? ጀሚል فالاسم ما يدخله من وإلى ሚንና ኢላ የሚገቡበት ማለት والمراد ما يصلح أن يدخل فيه جميع حروف الجر حرف الجر ما استناقد يميچل ማለት ነው ትርጉም። ሚንና ኢላ ብቻ አይደሉም የተፈለጉት ማንኛውም حرف الجر እንግዲህ እንደምታስታውሱት አጀሩማ ላይ ብዙ ቀርተናል። ብዙ حرف الجሮች አሉ። መጀመሪያ አካባቢ መጨረሻ አካባቢ የሚቀራ ናቸው። መሽሁሮቹ 20 ገደማ ይደርሳሉ። ከ20ም ሊበልጡ ይችላል። ነገር ግን حرف الجر ከነዚህ አንዷን መቀበል አንዷን ማስተናገድ የቻለ ስም የቻለ ቃል ስም ነው። ተግባባን? ሚን የምትገባበት ቃል ስም ነው። ካለች አለች ከሌለች መቀበል ከቻለም ያው ነው። መኖሯ ግድ አይደለም። በነገራችን ላይ ግን እሷን መቀበል ይችላል። ዋናው ነገር ይሄ ነው። ተግባባን? طيب اذا ማንኛውንም حرف الجر ማስተናገድ የቻለ ስም የቻለ ቃል ስም ይባላል። طيب ما يدخله مين ማለት ነው። ሚን ከትርጉም አንፃር መሽሁር ትርጉሞች አሏት። አንደኛው ابتداء ነው የሚታወቀው ትርጉሙ ይሄ ነው። سبحان الذي أسرى بعبده ليلا من المسجد الحرام من المسجد الحرام እዚህ ጋር አሁን من المسجد الحرام መነሻ ابتداء المكان ይባላል። ስለዚህ المسجد ምንድን ስም ነው። ምክንያቱም ሚንን አስተናግዷል። ሚን ገብታበታለችና ማለት ነው። ሌሎችም ትርጉሞች አሏት። ሁለተኛው ያነሳት ኢላ ናት። ኢላም እንደዚሁ ሚን መነሻን ስታሳይ ኢላ መድረሻን ወይ መጨረሻን ነው የምታሳየው። እዚቹ አንቀጽ ላይ ልብ ካላችሁ سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى مدرشاውን ነው እሷ ደግሞ መጠቆመው። አሁንም المسجد ስም ነው። ምክንያቱም ኢላ አስተገብታበት ትርጉሙም ማች አድርጎ አረፍተ ነገሩ ትክክል ሆኖ ታይበላሽ ገጥሞ መጥቷል። ኢዘን ስም ነው ማለት ነው። አሁን ሚንና ኢላን ለአብነት ነው ያነሳው እንጂ ማንኛውንም حرف الجر የሚቀበል ማለት ነው። ስለዚህ አንደኛው ምልክት የስም حرف الجر ነው ማለት ነው። وحروف الجر وحروف الخفض በመባል የሚታወቁት አጀሩማ حروف الخفض ብላ የተናገረችው ነው። አንድ ምልክት በሉ ይሄን او كان مجرورا بحتى وعلى በሐታና በዓላ የተጀረረ። ሁለተኛው ምልክት ደግሞ ከስራ በሉት። ከስራ የስም ምልክት ናት። በሐታ የመጣ ከስራ በዓላ የመጣ ከስራ ያው ነው። እዚህ ጋር ደግሞ የተፈለገው በሐታና በዓላ የተጀረረ ወይም ከስራ የመጣ ብሎ ማለት المقصود هنا عامل الجر ከስረትን ማምጣት የሚችል በሆነ ነገር ሁሉ ከስረት ከገባችበት ስም ነው ማለት ነው። በኢዳፋ ሊሆን ይችላል። ضاف ላይ ሆኖ ከስር ሊገባበት ይችላል። በحرف جر ሊሆን ይችላል። በተበዕያም ሊሆን ይችላል على القول به طيب اذا እዚህ ቦታ ላይ ደግሞ ሁለተኛ ትርጉም ሁለተኛ ምልክት ለስም ጀር ወይም خفض ምልክት ነው ማለት ነው። ሁለት ምልክቶችን እያነሳለን ነው። አንደኛ حروف الخفض ሁለተኛ مجرور بما مجرور ሆኖ መገኘት ከስርን መቀበል ከስርን ወይም ጀር የሚባለው የኢራብ አይነት ማስተናገድ እሱ የሚገኘው በምንድነው? ጀርን በሚሰሩ ነገሮች በحرف الجر ሊሆን ይችላል። በኢዳፋ ሊሆን ይችላል። በማንኛውም ሊሆን ይችላል። من اطلاق الجزء اراده الكل ይባላል። አሁን ይሄ ልክ ቅድሙ ላይ ሚንና ኢላን አስቦ ማንኛውም حروف الجر ነው ብለናል አይደለም እንዴ? እዚህ ጋር በሐታና በዓላ የተጀረ ማለት በማንኛውም ዓሚል الجر ማለት ነው። ስለዚህ ከዚህ በመነሳት ሁለት ምልክቶችን አስቀምጧ ማለት ይቻላል። አንደኛው حرف جر ሁለተኛው خفض ራሷ ምልክት ነች። ተክራር አይደለም። የመጀመሪያው ሌላ ነው፣ የሁለተኛው አንድ አይነት አድርጎ መፈሰሩ ብዙም ተገቢ አይደለም፣ ግን ተፈስሮበታል። فالاسم ما يدخله من والى وكان مجرورا بحتى وعلى የሚለው አንድ ነው፣ ራሱ ነው። ዒባራ ብቻ ነው ለወጥ ያደረገው ما يدخله ባልቀደም እዚህኛው ላይ ደግሞ وكان مجرورا ብሎ ነው ያመጣው። ما كان مجرورا غير مجرور ولكن يصلح እሱ ይገባል። ይሄን ለማያዝ ነው ይሄ ዒባራ ይቀየረው። ምን ማለት ነው?
በሐታና በዓላ የተጀረረ ማለት ሐርፈል ጀር ገብቶበት ጀሩ ግልጽ ላይሆን ይችላል። ተግባባን? እሱ እንዲገባ ليشمل ما إذا كان مجرورا أو غير مجرور ولكن يصلح أن يدخله الجر ይላል። ጀር ሊገባበት የሚችል ሆኖ ጭራሽ አልገባበትም እሱም ነው የመጀመሪያው فليش ما يدخله منه إلى ማለት ሊገባበት የሚችል ግን አልገባ ብለህ ትፈስራለህ። ሁለተኛው وكان مجرورا ማለት ደግሞ በተግባር የተጀረረ ብሎ ሊፈስር ነው። ልዩነቱ የቅድሙና ያሁኑ ያው ምልክቱ ሐርፈል ጀር ነው ከሐሳብ አንፃር አንዱ ነው። ላኪን ተክራር እንዳይሆንበት ምን አደረገ ما يدخله منه إلى ማለት ሐርፈል ጀርን ማስተናገድ የሚችል ግን አልገባም። أو كان مجرورا ማለት ደግሞ بالفعل በተግባር ተጀርሮ ይመጣ ለማለት ነው። እንደዛ ከማለት ግን የመጀመሪያው ሐርፈል ጀርን ማስተናገድ የሚችል ካለም አለ ከለለም የሚችል ሁለተኛው መጅሩር بحتى وعلى ማለት ደግሞ حتىና على ባለው ሙጥለቅ ወዓሚል الجر ነው የተፈለገው ሚጥላቅ الجزئيات الكل ብለን ምን እንበል ሐርፍ ጀርም ይሁን በኢዳፋም ይሁን ጀር ያረፈበት ቃል ማለት ነው። ተግባባን? ሁለት ምልክቶችን ጠቅሷል ማለት ይቻላል። በዚህኛው ትርጉም ደግሞ አንድ ምልክት ብቻ ጠቅሷል ማለት ነው። ብዙ ሽራሖች اقتصر على حرف الجر ነው የሚሉት። የስም ምልክቶች በጣም በርካታዎች ናቸው ከመሆናቸው ጋር በሐርፍ الجر ብቻ ሳጠራ ሐርፍ ጀር ብቻ እንጂ ሌላ ምልክት ሳያነሳ ቀረ ይላሉ። አሁን እኔ በተረጎምኩላችሁ ትርጉም ግን ሁለት አንስቷ ማለት ይቻላል። ሌላ ምልክቶች አሉ። ለምሳሌ አጀሩማ ተንዊን ጨምራለች፣ አል ጨምራለች። እንደገና ደግሞ ወደ ሌላ ኪታቦች ስንሄድ ኢስናድ የሚባል አለ። ሙስነድ ኢለይህ ደውም እሱ ከሁሉም የተሻለ ምልክት ነው። ሙስነድ ኢለይህ መሆን የስም ምልክት ነው። ኢብኑ ማሊክም አልፊያቸው ላይ ይናገሩታል። بالجر والتنوين والنداء وال ومسند للاسم تمييز حصل لو ይገልጻሉ። እንግዲህ የስም ምልክቶች ሁለት አንስቷል ማለት እንችላለን። ምሳሌ ቢባል ሚሳሉሁ ዘይዱን ይሄ 8 ምሳሌዎችን ያስቀመጠበት ምክንያት ዘይድ ያልከው ዓለም ይባላል። ዓለም ማለት ፕሮናውን በስፔሲፊክ አንድን ሰው የሚያሳይ ማለት ነው። ሁለተኛው ወኸይሉን ነው። ዘይዱን ወኸይሉን ኸይሉን ያልከው ደግሞ እስመል ጂንስ ይባላል። በተወሰነም ቢሆን በተወሰነ ልዩነት አለው ለማለት ነው። ወገነም ይሄ ደግሞ እስመል ጂንሰል ጀምዒ ይባላል። ዛ ያልካት ደግሞ እስም አልኢሻራ በመባል ትታወቃለች ለወንድ። ወቲልከ እችም እስም አልኢሻራ ናት። ቲ ያለችዋ ናት። ካፏ ሌላ ዓላማ አላት፣ ላሟም ሌላ ዓላማ አላት። በዝርዝር ይመጣል። ወለዚ እስም መውሱል ይባላል። መን እስም አልእስቲፍሃም፣ ከም እንደዚሁ እስም አልእስቲፍሃም ወላክም ይንቀሲም ላይ እንደተማር ነው። ወይም ደግሞ ብዙ ነው ለማለት ነው የምትመጣው። እነዚህ ሁሉ ለያይቶን ያመጣቸው አንድ አይነትን ስም የደገመበት የለም። ይሄም ሌላ ይሄም ሌላ ይሄም ሌላ ይሄም ሌላ ሁሉም ቢሆን ስም ነው። ሐርፈል ጀር ማስተናገድ ይችላል ለማለት ፈልጎ ነው። ኢንሻአላህ ከአፍታ በኋላ በሚቀጥለው ወደ ፊዕል ምልክቶች ምንገባ ነው የሚሆነው። የስምን በዚህ እናጠናቃለን ኢንሻአላህ ተዓላ። ሰላም አለይኩም ወራህመቱላሂ ወበረካቱ። قال ابن أب واسمه محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى وبعد فالقصد بذا المنظوم تسهيل منثور ابن آل الرومي لمن أراد حفظه وعسرا عليه أن يحفظ ما قد نثرا. السلام عليكم ورحمة الله تعالى وبركاته. يقول المصنف رحمه الله والفعل ما يدخل قد والسين. بدي የስም ምልክቶች እነዚህ ናቸው ብሎ ካስቀመጠ በኋላ የፊዕል ምልክቶች ደግሞ ያስቀመጠ ነው። ፊዕል ብሎ ማለት ማ يدخل قد والسين ቀድና ሲን የሚገቡበት ነው ይላል። ልብ በሉ ፊዕል ምልክት ቀድንና ሲንን የሚያስተናግድ ነው። والفعل ما يدخل قد والسين يدخل عليه ከእርሱ ላይ ቀድና ሲን ይገቡበታል። مثل بان أو يبين بان يالون إنا يبين يالون يمثل قد بان يبالا سيبين قد يبين يبالا ስለዚህ እነዚህ ቃላቶች ምንድናቸው? ፊዕል ናቸው። ምክንያቱም ቀድንና ሲንን ማስተናገድ ስለሚችሉ ልክ ባለፈው ዘይድ ባለፈው ቤት ላይ ማለት ነው ዘይድ ኸይል ገነም ذات تلك الذي من كم ያለው ሐርፍ ጀርን ስለሚያስተናግዱ
ስም እንዳልናቸው ወኢላ ከም ይኸው ተግባባን። ፊዕል ላይ ደግሞ ሲንና ቀድን ካስተናገደ ፊዕል ይባላል አለ። አው ለሒቀትሁ ወይም ደግሞ እሱ ላይ የገባችበት የተጠጋችው ነው። ታኡ መን ሰውየን የምትጠቁም ታ ዩሐዲሱ የሚናገር ስለ ራሱ የሚገልጽ ሰውዬ ታ እሷን ያስተናገደ ቃል ፊዕል ይባላል። ከቀውሊህም አረቦች ማለታቸውን ይመስል ሲመካከሩ ወሬ ሲያወሩ ወይም ነህዮች ማለታቸውን ይመስል ምሳሌ ሲያስቀምጡ ከቀውሊህም ሁለት ትርጉም አለው ይሉናል። አንደኛ ይሄም ያለው ضميሩ ወደ አረቦች መመለስ ይቻላል። ከቀውል አረቢ አረቦች ማለታችን ምን ላይ في محاوراتهم ሲመካከሩ ወሬ ሲያወሩ ማለት ነው ማለት ለአረቦች ከሆነ ለነህዮች ከሆነ ደግሞ ምሳሌ ሲያቀርቡ ማለት ነው። في ليس አለችው ላይ ለስቱ አንፉፉ እትፍ እያልኩኝ ድግምት ምደግም አይደለሁም ይላል። ለስቱ አይደለሁም አንፉፉ ትፍትፍ እያልኩ ምሸሪ ነፋሳት ብሎ ይልን ቁርአን ትፍትፍ እያልኩ ድግምት ምደግም አይደለሁም ማለት ነው። ለስቱ ማለት ሻሂዱ ይሄ ተፈለገ። ለስቱ ማን ይሐዲስ ማለት ታኢቱ ያለችው ታኢቱ ፋኢል ናት። ለይሰ ጋር ስም ትባላለች። ضربቱ ብል ፋኢል ናት እዚህ ጋር ተግባባን። ኢዘን እቺታ ታኡ ማን ይሐዲስ ናት የሚናገር እኔ አሁን ضربቱ ስል እኔ ያለው የምናገር ተናጋሪውን ነው የሚገልጸው። እቺን የሚያስተናግድ ቃል ፊዕል ነው ማለት ነው። طيب أو كان أمرا أو كان دال أمر ويم طلب فلاغوت يمياساي هنا ذا اشتقاق يموسد يمبازات بالبيت سيهون كمصدرنا طبعا نحو قول يالوني مثل ومثله ادخل يالكم من دزاو وابسط الزهم من دساو واشرب وكل نزيني مثلا نزي مثاليوش بمولو أمر يبالال أو كان دال أمرين ወይም ፍላጎትን የሚያሳይ طلبን የሚያሳይ መሆን የፊዕል ምልክት ነው። የመጀመሪያ ምሳሌ ቁል በል ማለት ነው። ቁል ማለት አጥልቡ أن تقول ማለት ፍላጎትን እየፈለኩን لأن يقول እንዲል ያዘዝኩት ነው ማለቱን ፈልጌዋለሁ ማለት ነው። ادخلም ለግባ ስል አጥልቡ منه الدخول መግባትን ፈልጋለሁ እንዲገባ ነው ለዚህ ያዘዝኩት ያለው ኮማንዶች ናቸው በነገራችን ትእዛዞች ናቸው እነዚህ። ፊዕል እንግዲህ እነዚህ ናቸው ያለ ነው። እንግዲህ ይሄ ቃል በቃል ሲሆን ተመልሰን ስናየው ወልፊዕሉ ፊዕል ብሎ ማለት ማ يدخل ቀድ ወሲኑ ቀድና ሲን የሚገቡበት ነው ያለ ነው። ቀድን ያስተናገደ ቃል ፊዕል ነው قطعا የሚፈለገው ቀድ الحرفيه ነው طبعا قد الاسميه አለች እሷ አይደለችም የተፈለገችው ቀድ الحرفيه እሷ ነች እና ቀድን አግንተህ ቀጣይ የምታገኘው ቃል ፊዕል ነው እንጂ ስም ሊሆን አይችልም። ሁለተኛ ወሲኒ ሲንን ነው የጠቀሰው። ቀድ ፊዕሎች ከመሰረቱ ልናቀው የሚገባው ሶስት አይነቶች ናቸው። ፊዕል ማዲ አለ፣ ፊዕል ሙዳሪ አለ፣ ፊዕል አምር አለ። ተግባባን። የሶስታቸው ምልክት ሙልሐቱል ኢዕራብ ላይ እናገኛቸዋለን። እንግዲህ ቀድ ዓላመቱ ሙሽተረከቱን በይነ الماضي والمضارع አምር ላይ አትገባም እንጂ አምር የሚባለው ፊዕል ላይ አትገባም እንጂ ማዲና ሙዳሪ ላይ ትገባለች። ለምሳሌ ማዲ ላይ قد سمع الله قول التي تجادلك سمع فعل ነው ከፊዕልነቱም ደግሞ ማዲ የሚባለው ፊዕል ነው። لقد تاب الله على النبي قد تاب ነው ታበ ፊዕል ነው ተፊዕልነቱም ማዲ ነው ቀድን አስተናግዷልና። ሁለተኛ ሙዳሪ ላይ ትገባለች كما في قوله تعالى قد يعلم الله المعوقين منكم يعلم فعل ነው ከፊዕልም ደግሞ ሙዳሪዕ የሚባለው ነው ምክንያቱም ቀድን አስተናግዷል። ጀሚል ቀድ ብዙ ጊዜ ትርጉሟ ተሕቂቅ ነው እርግጥ ነው ይሄ ነገር ለማለት ነው የምትመጣው። ከዛ በኋላ ለተቅሪብ ልትሆን ትችላለች ይሄ ነገር ቀረበ ለማለት قد قامت الصلاة قرب وقت قيامها አንዳንድ ሰዎች ምሳሌውን ብዙም ባይጥማቸው ያኒ ሌላ መደረግ አለበት ለማለት ነው እንጂ ቃላቱ ትክክል አይደለም ለማለት አይደለም። ለተቅሪብ ለዚህ ትርጉም እዚህ ጋር ትክክል አይደለም ብለው ነው ተቃውሞ ያደረጉት። طيب كذلك للتوقع قد يجيء الامير قد جاء الامير متطابقون للتكثير وللتقليل ሌሎች ትርጉሞችም አሏት። ወሲን
ሁለተኛ ምልክት ሲን ነች። አሁን ልብ በሉ ቀድ ማዲም ላይ ትገባለች ብለናል። ሙዳሪም ላይ ትገባለች ብለናል። አምር ላይ ብቻ ነው የማትገባው። ሁለተኛይቱ ምልክት ሲን ነች። አሲን አለ ሲን አሲን አሊ ሸምስያ ስለሆነች ነው አላለ አሊቱ አህዲያ ናት። ነህዮች ጋር የምናቃት ሲን ማለት ነው። وهي سين التنفيس سين التأخير والتنفيس يلوعتا سيقول السفهاء من الناس ما ولاهم عن قبلتهم التي كانوا عليها سيجزون بما كانوا يعملون سيجزيهم الله يجزي يقول يجزون في المضارع وجناتهم. وهذه سين علامة مختصة بالمضارع فقط. مضارع لا يبجى يمتقبا ملكتنات يعني لا تدخل على الأمر ولا على الماضي. أمر لا يتقبا ماضي لا يمتقبا مضارع لا يبجى يمتقبا تقبابا سين مالت بنقراش لا سا مالت سان كاغنيه قطلو يميمتاو قال سا متى قطلو يمتاو قال ሁሌ ፊዕል ነው። ከፊዕልም ደግሞ ሙዳሪዕ ነው የሚሆነው። ተግባባን? የቁሉ ፊዕል ነው። ከፊዕልነቱም ደግሞ ሙዳሪዕ ማዲ አይደለም፣ አምር አይደለም። ግልጽ ነው። طيب اذا የፊዕል ሙዳሪዕ ምልክት እሷ ነች። ተጨማሪ ሰውፋ አለች እኮ አጀሩማ ይቀራል። ሰውፋ እሷ ጓደኛ ነች። ትርጉማቸው ተአኺር ወደፊት የሚለውን የሚያሳይ ይሆናል ማለት ነው። ሌላ ምልክት የለውም ማለት አይደለም። ይሄ ለምሳሌ ያክል እንጂ ሌሎች ምልክቶች እንዳሉት ማወቅ ጥሩ ነው። ሲን ቁልና ሲን التنفيذ ሲን التأخير ማንን ለማውጣት መሰላችሁ? ሲን استحجر الطين ሲን الصيرورات ትባላለች። አያችሁ زائدان استقبل القبلة أقبل بمعنى أقبل እሷ ትወጣለች። እነዚህ ምልክቶች ሊሆኑ አይችሉም ለማለት ነው። طيب مثل بان أو يبين بان قد بان بلو أو يبين مضارع ነው ደግሞ ይሄ ባነ ማለት እንፈሰል ተለያየ ማለት የቢኑ ይለያያል ማለት ነው። ሳያቢኑ በሉ ወይም قد يبين ማለት ይቻላል። ሁለት ነገሮች አገኘን አሁን علامة مشتركة بين الماضي والمضارع ማዲ ላይም ሙዳሪዕ ላይም የሚገባ ምልክት አገኘን قد አንድ ሁለተኛ علامة مختصة بالمضارع ሲንን አገኘን ማለት ነው። طيب ሌላው أو لحقته تاء من يحدث عليه ስለራሱ የሚገልጽ ሰውየን የምታሳይን ታ ያስተናገደ ቃል ፊዕል ነው። ታኡ መን ዩሐዲስ መን ሰው ማለት ነው። ዩሐዲስ የሚያወራ ስለራሱ እኔ ለምሳሌ ቀራእቱ ቀራሁ እያልኩታል፣ ነሰርቱ አከልቱ ሸሪብቱ ፈሂምቱ ቀዓድቱ ጀለስቱ በቃ እነዚህ በሙሉ ስለራሴ እየገለጽኩ ነው። ታዲያ መጨረሻው ላይ ልብላችሁ ቱቱቱ አለች ታኢቱ አለች መضሙማ يعني ምን ያላضም የሆነችው እቺ ታናት ታኡ መን ዩሐዲስ ብሎ ማለት ባለቤት ናት፣ ፋኢል ናት። አያችሁ እቺን ሳ የተገኘበት ቃል ፊዕል ነው። አይዋ ከፊዕልነቱም ደግሞ ማዲ ነው። ቀጥዓን ማዲ ሙዳሪዕ ሊሆን አይችልም፣ አምር ሊሆን አይችልም በፍጹም። ተግባባን? ሶስተኛ ማግኘታችን ነው እንግዲህ እዚህ ጋር ታኡ መን ዩሐዲስ علامة مختصة بأي شيء بالماضي علامة مختصة بالماضي ماضي لا يتليج ملكت إياغنين أو مالتنا تقبضان جميل إذن أو لاحقته تاء من يحدث مالتين بايهون الزهلاي يونم يستكاكل نقر الله تاء من يحدث سيل تاء المخاطب تاء المخاطبة يفعل ملكتوች አይደሉም ወይ የማዲ አሁን ስለ ነሰርቱ ስለ አከልቱ ስለዚህ ታ ነው ያወራ ያለው። ነሰርተ ቢሆንስ አከልተ ቢሆንስ ይሄ ለወንድ ሲሆን ነሰርቲ አከልቲ ቢሆንስ ለሴት ተናገር ሁለተኛ ክፍል አለ ማለት ነው። ተግባባን? ይሄ ምልክት አይሆንም ማለቱ ነው ወይ? ከዚህ መለፍ ስንል ደግሞ ታኡል ኢስም ይባላል። ምሳሌው ራሱ እሱ ታኡል ኢስም ነው ያመጣው። ኩንቱ ኩንታ ኩንቲ ምንላቸው እነዚህ አይሆን ማለቱ ነው ወይ ቢባል አይ አይደለም፣ እንደዛ አይደለም ነገሩ። ምሳሌው ራሱ ይናገራል። ይሄ ከቀውልህም ፊ ለይሰ ለስቱ ብሎ ነው ያመጣው። ታኡል ኢስም ነው ያመጣው። ታኡ መን ዩሐዲስ ቢሆንም ስም ናት። መቅሱዱ ምንድን መሰላችሁ?
تاء من يحدث بمالات من إطلاق الملزوم وإرادة اللازم يبالا من إطلاق الملزوم وإرادة اللازم تاء من يحدث ملزومات تاء من يحدث سناقين فاعل النت لازماته فاعل النت لازماته بفاعل بزي بلازم ودمو يتفلقوا تاء المسند إليه تاء المسند إليه تاء المسند إليه كهونه دقمو ما نمتعلن مالن تاء الاسم مراسو قباكو مالن تاء الاسم يوم إليه نوا تقبابا إذن المراد تاء من يحدث مالت تاء الفاعل والمراد بتاء الفاعل تاء المسند إليه أكتاتلن سوستنياو ላይ ነው የምንሄደው ሶስተኛይቱ ናት የተፈለገችው ምን ለማለት መሰላችሁ ነሰርተ ምልክት ነው ታኡ ማለት ነሰርቲ እቺም ታ ምልክት ናት ነሰርቱ እቺ ታ ምልክት ናት ኩንቱ ኩንቲ ኩንታ እነዚህ ምልክቶች ናቸው ሁላቸውም ለማለት ነው ገብታችኋል አባባል አይደለም ስለዚህ ታኡል ሙተከሊም ብቻ አይደለችም ታኡል ሙኻጠብም ታኡል ሙኻጠባ የሴቷን ቢሆን كذلك ታኡል እስምም ቢሆን ሁላቸውም ገብተዋል ነው ግን ሶስተኛ ከመሄድ ነገሩን ማሳጠር መቁረጥ ይቻላል ምን ልንል ታኡ من يحدث ባለው የተፈለገው ታኡል ሙስነድ ኢለይህ ብለን እንሄዳለን ታኡል ሙስነድ ኢለይህ ብለን እንሄዳለን ኢንሻአላህ ወደዚህ ትምህርት የተወሰነ ስለሚቀረው በሚቀጥለው ትምህርታችን የምንመልስበት ይሆናል وإلى لقاء آخر فالسلام عليكم ورحمة الله وبركاته قال ابن أب واسمه محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى وبعد فالقصد بذا المنظوم تسهيل منثور ابن آل الرومي لمن أراد حفظه وعسر عليه أن يحفظ ما قد نثر